ከባሌ ጓደኛ ፍቅር ያዘኝ የዛሬው ጥያቄ መጣልን። ውድ ቤተሰቦች ሰላምታ አረሳው፣ እንደምን አላችሁልኝ? ይህ ደሚና ፖድካስት ነው። በጣም አስደንጋጭ ጥያቄ ስለቀረበልኝ ነው። ከባሌ ጓደኛ ፍቅር ያዘኝ ምን ስላት፣ ትህትናው ፍቅር አስያዘኝ። ባሌ ትሁት አይደለም ባል ነው እንጂ እሱ ግን በጣም ትሁት ነው አነጋገሩ ብላኛለች አንዷ እህቴ። በጣም ይገርማል። ውድ ቤተሰቦቼ በደንብ ስሙኝ። በዚህ ጉዳይ ላይ በሚያሳዝን መልኩ ይሄ እንደዚህ ለአንቺ በትህትና የሚያወራው ሚስቱ ጋር እንዴት ነው የሚያወራው? ከሶስ ፍቅር ይዞሽ የት ድረስ ነው የሚያዛልቅሽ? አንዳንዴ ከማያዋጣ ጉልበት ልብ አድርጉልኝ ይሻላል ይላል የሀገሬ ሰው። ስለዚህ እያንዳንዳችን እውነታውን እንረሳ። አንድ ባል ለሚስቱ ማድረግ ያለበትን ክፍተት ሲፈጥር እንደዚህ አይነት ይሄ ጓደኛው ከሚስቱ ጋር ግንኙነት ሲጀምር ሚስቱ በሱ ላይ ለመሄድ ጫፍ ላይ ነው ያለችው። ይሄ ጓደኛ በሩን ቢከፍትላት። ነገር ግን ውድ ቤተሰቦቼ አዳምጡኝ፣ ትዳርና ጓደኝነት ሁሌ ይለያያል። ከትዳር በፊት ሁሉም ወንድ ይጣፍጣል፣ ሁሉም ሴት ትጣፍጣለች። የውሸት ስለሆነ የምንኖረው አርቲፊሻል ኑሮ ስለሆነ ማለት ነው። ለዚህ ነው አብዛኛው ሰው ከመጋባቱ በፊት ማሬ፣ ውዴ፣ ሃኒ፣ ስዊቲ፣ ጃለሌ ማይለው የስም አይነት የለም። ከገባ በኋላ ግን ማማ፣ እናቴ፣ ስርዓት ያዥ ይላል። ይኸውላችሁ ከትዳር በፊት ያለው ማንነት ሁሌ አርቲፊሻል ነው። ለምን? ሁለቱም ለማስመሰል ነው የሚሄዱት። አንዱ አንዱን ለማናደድ ሳይሆን ለማስደሰት በተገኘው አጋጣሚ ሁሉ ሁለቱም በጣም ስለሚፈላለጉ ከመስመርም ይወጣሉ፣ መስዋዕትነትም ይከፍላሉ። ትዳር የሚባል ነገር ውስጥ ሲገባ ግን ኃላፊነት ይጀመራል። ይሄ ያማለለሽ ትህትናው፣ ምስጋናው፣ ይቅርታው በምንም ተአምር እራት ሊሆን አይችልም፣ ባል ሊሆን አይችልም። በጣም ይኸውልሽ እህቴ እንዳትሳሳች። ይሄ ጥያቄ የብዙ እህቶቼ ጥያቄ ነው። እባካችሁ እንዳትሳሳቱ። ያ ሰው ትዳራችሁን ከማፍረስ የዘለለ ምንም ሊሰጣችሁ አይችልም። ሚስትም ሊያረጋችሁ አይችልም። ከየት እንዳሰረቃችሁ ያውቃል። ከሚስቱ ስር የሰረቃትን ከባልየው ስር የሰረቃትን ሚስት አያረግም። ነገም ሌላ ሰው ትሰረቃለች። ለሌላም ሰው አቤት ትህትናው፣ ውበቱ፣ መልከ መልካሙ፣ አስተሳሰቡ፣ ስጦታው ልትል ትችላለች። እምነት ግን የላትም። ሚስትም አትሆንም። የረጅም ጊዜ ጓደኛም አትሆኝም እንዳይመስልሽ። ትህትናው ምክንያቱም ሚስቱ ስላልሆንሽ ነው ይሄ ሁሉ ትህትና የበዛው። ሚስቱ ብትሆኝ የለም። በቃ በግልጽ የመረረ አማርኛ። ስለዚህ አደራሽን ባልሽ ሳይሰማ፣ በመጀመሪያ ደረጃ በፈጣሪ ዘንድ ኃጢአት ነው። የሰውን ሚስት ማማለል ኃጢአት ነው። የሰውን ባል ማማለልም ኃጢአት ነው። ሁለተኛ በሰው ዘንድ ደግሞ ቅሌት ነው። ሶስተኛ ደግሞ ውስጣዊ ሰላማችንን ይነሳናል። ሰው አያቅልሽም፣ ግን አንቺ በበሽታ ተመንምነሽ ልታልቂ ነው። ሁሌ ቤታችሁ እሱ እንዲመጣ ትመኛለሽ። በባልሽ ውስጥ የባልሽን ጓደኛ ትመኛለሽ። ስሜት ይጠፋብሻል፣ ምታወሪው ይጠፋብሻል፣ ምታረጊው ይጠፋብሻል። እውነት እንዳይመስልሽ። ትዳር ቆራጥነት ነው። ከነ ችግሩ ነው የሚጣፍጠው። ትዳር ደግሞ ትህትና ባይኖረው ሁልጊዜ ይሄን በትክክል ወቂ። ስርዓት የሚባል ነገር አለ። ዲስፕሊን የሚባል ነገር አለ። ሰው ከመሬት ተነስቶ አይደለም ሚስት የሚሆነው። ከነ ችግርሽ ባልሽን ችለሽ መኖር ከቻልሽ እውነተኛ ሚስት ነሽ እንጂ ያኛው ምንሽ ስለሆነ ነው በትህትናውን የወደድሽለት። ባዳነሻ ሚስቱ አይደለሽም፣ ጓደኛው አይደለሽም። የጓደኛው ሚስት ነሽ። ጓደኛውን ስለሚወድ አንቺን በትህትና ተናገረ። ነገር ግን ያንቺ ስሜት ዘለለ። መዝለል ኦኬ ተፈጥሮ ሊሆን ይችላል፣ ግን አያዋጣሽም። ተሳስታችሁ እንዲህ አይነት ሀሳብ ያላችሁ እህቶች ወይም ወንድሞች ትዳራችሁን ከፈታችሁ ለዘላለም ቻው። በቃ በገዛ እጃችሁ እራሳችሁን እንዳጠፋችሁ ቁጠሩ። ከዛ በኋላስ በፈጣሪ ዘንድም ክብር የላችሁም፣ በሰው ዘንድም የላችሁም፣ በማህበረሰብ ዘንድም የላችሁም። ስለዚህ ትህትናው የውሸት ነው እህቴ። ስለዚህ ከዚህ ትምህርት ሁላችንም ሞራል ኦፍ ደ ስቶሪ ምንድን ነው? የማንፈልጋቸው የኛ ያልሆኑ ሰዎች ሊያማልሉን ይችላሉ። ግን እነዛ ከሚያማልሉን ሰዎች ይልቅ የሚያቃጥሉን የራሳችን ሰዎች ይሻሉናል። አንደኛ ሐላላችን ናቸው፣ ሁለተኛ ትዳራችን ናቸው፣ ሶስተኛ ህይወታችን ናቸው። የፈጣሪን በረከት የምንቋደስበት አንዱ ትዳር ነው። ስለዚህ እንዳትሸወጂ እህቴ። የባሌ ጓደኛ ትህትናው ፍቅር አስያዘኝ፣ አትሸወጂ። የውሸት የአርቲፊሻል ስለሆነ ቆም ብለሽ ራስሽን እይ። ውድ ቤተሰቦቼ ይህ ትምህርት ለሁላችሁም ይሁን።
በማይመለከታችሁ ቦታ ላይ ጊዜያችሁን የምታሳልፉ፣ በማይመለከታችሁ ውስጥ ያለ ቦታችሁ ራሳችሁን ካስቀመጣችሁ በቢዝነስ ኪሳራ ነው፣ በትዳር ደግሞ የእድሜ ልክ ጸጸት ነው። ስለዚህ ከባልሽ የሚበልጥ የባልሽ ጓደኛ ምድር ላይ የለም። እርፍ በቃ። እሱ ባል ነው፣ እሱ ጓደኛ ነው። ቢሆን ኖሮ እሱ ባገባሽ ነበራ። ስለዚህ አይሆንም። አትሳሳች። የውሸት ነው። ትዳርሽን ለማበላሸት አንቺን ወደ ቅሌት ለማምጣት ነው የሚያደርገውና ከእንደዚህ አይነት ነገር ራቁ። ውድ ቤተሰቦቼ ቅር የሚላችሁ ነገር ካለ በኮሜንትም በተለያየ ነገር ከንግግሬም ይሁን እዚህ ስር በሚጻፉ ሜሴጆችን ቅር የሚላችሁ ከሆነ ከወዲሁ ይቅርታ ጠይቃችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ነገ እናጀራለን።